ጤና ይስጥልን የኢትዮ ፕላስ አድማጭ ተመልካቾቻችን፣ ሰበር መረጃዎች ተሰምቷል። የከተማ ውጊያን በትንሽ መስዋዕትነትና በአጭር ጊዜ ኦፕሬሽን ማጠናቀቅ የሚያስችል አስተማማኝ ወታደራዊ ክህሎትና ጥበብ ተላብሰናል ሲሉ የልዩ ዘመቻዎች እዝ ልዩ ኃይልና ጸረ ሽብር ወታደሮች ይፋ አድርጓል። የኢትዮጵያ መከላከያ ሰራዊት የትግራይ ክልልን ማስተዳደር እንደጀመረም መረጃዎች አመላክተዋል። በርካታ ቁጥር ያላቸው ወታደሮች ወደ ወልቃይት መጠጋታቸው ተሰምቷል። አሁን በስፍራው ያለው ሁኔታ እጅግ ተባብሷልም እየተባለ ነው። ይህንን ጉዳይ በዝርዝር እናስደምጣችኋለን። ከዚያ በፊት ግን የዕለቱን የውጭ ምንዛሬ መረጃዎችን እንነግራችኋለን። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ152 ብር ከ99 ሳንቲም በመግዛት በ156 ብር ከ05 ሳንቲም በመሸጥ ላይ ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግን ደግሞ በ203 ብር ከ56 ሳንቲም እየገዛ በ211 ብር ከ58 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ በ181 ብር ከ28 ሳንቲም በመግዛት በ184 ብር ከ91 ሳንቲም እየሸጠው ይገኛል። አንዱን የስዊዝ ፍራንክን በ194 ብር ከ86 ሳንቲም በመግዛት በ202 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንዱን የኩዌት ዲናር በ492 ብር ከ15 ሳንቲም እየገዛው በ511 ብር ከ50 ሳንቲም እየሸጠው ይገኛል። አንዱን የቻይና ዩዋን በ21 ብር ከ73 ሳንቲም በመግዛት በ22 ብር ከ59 ሳንቲም በመሸጥ ላይ ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም በ41 ብር ከ65 ሳንቲም በመግዛት በ42 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያልን 40 ብር ከ79 ሳንቲም በመግዛት በ41 ብር ከ61 ሳንቲም በመሸጥ ላይ ይገኛል። የከተማ ውጊያን በትንሽ መስዋዕትነትና በአጭር ጊዜ ኦፕሬሽን ማጠናቀቅ የሚያስችል አስተማማኝ ወታደራዊ ክህሎትና ጥበብ መላበሳቸውን የልዩ ዘመቻዎች እዝ ልዩ ኃይልና ጸረ ሽብር ወታደሮች አስታወቁም። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ምክንያት በማድረግ የከተማ ላይ ውጊያ ወታደራዊ ትርኢት ስነስርዓት አቅርቧል። የልዩ ዘመቻዎች እዝ ልዩ ኃይልና ጸረ ሽብር ወታደር አባላትም የከተማ ላይ ውጊያ እጅግ ውስብስብና ከፍተኛ ጥንቃቄን የሚጠይቅ ወሳኝ ወታደራዊ ሳይንስና ጥበብ መላበስን የሚጠይቅ ዘርፍ ነው ብለዋል። ከኤርትራና ከህወሓት ጋር ያለው ፍጥጫ አይሎ በሚገኝበት በዚህ ሰዓት የከተማ ውጊያ ልምምድ ተደርጓል። በዚህም በህዝብና በመሰረተ ልማት ላይ ሊቃጣ የሚችልን ጉዳት ፈጥኖ በመድረስ ሰርጎ ገብ ጠላትን በአነስተኛ ኪሳራ መደምሰስ የሚያስችል ስልታዊ ክህሎት መላበስ የሚያስችል የተግባርና የንድፈ ሐሳብ ስልጠና መላበሳቸውን ይፋ አድርገዋል። በትግራይ ክልል በመግባት የኢትዮጵያ ሉዓላዊ ዳር ድንበር ለማስከበር የሚሰጠንን ሀገራዊ ግዳጅ ለመወጣት የጀነራል ታደሰ ወረደ ፍቃድ አያሻንም ሲሉ የመከላከያ ሰራዊት የጦር ከፍተኛ መኮንን አባላት ተናገሩ። በትግራይ ክልል በመግባት የኢትዮጵያ ሉዓላዊ ዳር ድንበር ለማስከበር የሚሰጠንን ሀገራዊ ግዳጅ ለመወጣት የጀነራል ታደሰ ወረደ ፍቃድ እንደማያሻ መኮንኖቹ ተናግረዋል። የትግራይ ህዝብ በጠባቡ የህወሓት ቡድን ማንቁርቱ ታንቆ በከፍተኛ ሰቆቃ እየተሰቃየ እንደሚገኝም የጦር መኮንኖቹ ገልጸዋል። ይህ አልበቃ ብሎም በትግራይ ህዝብና ወጣቶች ላይ የከፋ ሰቆቃ ማድረስን መለያ ስሪቱ ያደረገውን የሻዕቢያ ወራሪ ኃይል ይሁንታ በመስጠት በኢትዮጵያ ሉዓላዊነት ላይ ቀይ መስመር መጣሱን ገልጸዋል። በዚህም የኢትዮጵያ ሉዓላዊ ዳር ድንበር እንዲሁም ብሔራዊ ጥቅምና ፍላጎት ማስጠበቅን ግንባር ቀደም ህገ መንግስታዊ ኃላፊነት የተሰጠው የሀገር መከላከያ ሰራዊት በአጭር ጊዜ ትግራይ ክልል ይገባል ብለዋል። ለዚህ ሲባልም የሀገር መከላከያ ሰራዊት በተሰጠው ትዕዛዝ መሰረት በትግራይ ክልል የሚገኙ የሰሜን እዝ ማዘዣ ማዕከላትን በመያዝ የቀደመ ይዞታውን ለማረጋገጥ ወደ ስፍራው ለማቅናት ስምሪት እንደተሰጠው ተሰምቷል። በትግራይ ክልል የሚገኙ የሰሜን እዝ ማዘዣ ማዕከላትን በመቆጣጠር የክልሉን ህዝብ ሁለንተናዊ ሰላምና ደህንነት በማስጠበቅ ስርዓትና መልክ መያዝ ያለባቸውን ጉዳዮች የማስተካከል ስራ እንደሚሰራም ይፋ አድርገዋል። በተጨማሪም የኢትዮጵያን የባህር በር ለማስመለስ በሚደረገው ጥረት የወትሮ ዝግጅቱን በተሟላ ቁመና በማጠናቀቅ የሚጠበቅበትን ሀገራዊና ህገ መንግስታዊ ግዳጅ እንደሚወጣም አረጋግጧል። በሻዕቢያና በኢትዮጵያ የሩቅና የቅርብ ታሪካዊ ጠላቶች በመታለል ኢትዮጵያን በማፍረስ የህዝብን ሰቆቃ ለማራዘም የሚጥሩ ጠባብ ብሔርተኛ አሸባሪና ጽንፈኛ የታጣቂ ቡድኖችን በአስተማማኝ ሁኔታ የመደምሰስ ስራ እንደሚሰራም ተናግረዋል። ከፍተኛ ቁጥር ያለው የህወሓት ጦር በአራት አቅጣጫ ወደ ወልቃይት ተጠግቷል። ከትላንት አንስቶ የህወሓት ሜካናይዝድ ጦር በ3 አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይ
ከሚታይባቸው አካባቢዎች መሃል የወልቃይት ግንባር ዋነኛው ነው ተብሏል። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይልና የተከዜ ዘብ ሰራዊቶቻቸውን በተጠንቀቅ አድርገው ትዕዛዝ እየተጠባበቁ ነው ተብሏል። በትላንትናው ዕለት ህወሓት ከትላንት አንስቶ በሶስት አቅጣጫዎች ሰራዊቱንና ከባባድ መሳሪያዎቹን ወደ ወልቃይት ይበልጥ አስጠግቷል። ህወሓት በእንዳባ ጉና፣ በፂልሞይ ሽሬና ሸራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮች፣ ረጅም መከላከያና አጭር ርቀት ተተኳሽ መድፎችንም እንዳስጠጋ መረጃዎች አመላክተዋል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎቹንና ወታደሮቹን በኦማሃጅር በኩል እንዳስጠጋ መረጃዎች ጠቁመዋል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን እያስወጣ እንደሆነ መረጃዎች ጠቁመዋል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን መናገር ጀምረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዶላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፍሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ እየሆነ መምጣቱን ነዋሪዎችን ዋቢ አድርገው አዲስ ስታንዳርድ ዘግቧል። የኤኤፍፒ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩን አረጋግጠዋል። ዶክተር ቴዎድሮስ አድሃኖም በኢትዮጵያ ለሰላማዊ አማራጮች ቅድሚያ እንዲሰጥ ጠየቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አሁን ላይ በኢትዮጵያ ስለሚስተዋለው የጦርነት ድባብ አስመልክቶ በሰጡት አስተያየት አስከፊ መዘዝ እንደሚያስከትል ገልጿል። ዶክተር ቴዎድሮስ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ጦርነት ትርፉ ሞት፣ ንብረት ማውደም፣ መፈናቀልና ስር የሰደደ ረሃብ ብቻ ነው ሲሉም ተናግረዋል። ዳይሬክተሩ እውነተኛ ጀግኖች ሰላምን ይመርጣሉ በማለት ጦርነት ለትውልድ ከጥፋት ውጭ የሚያተርፈው ነገር እንደሌለም አስረድተዋል። ዶክተር ቴዎድሮስ ለሰላም እድል እንስጥ በማለት ለተጋረጠው ግጭት የፖለቲካ መፍትሄ እንዲፈለግለትም ጠይቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ይህንን አስተያየት የሰጡት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ እንዲገባ ውሳኔ ያሳልፏል መባሉን ተከትሎ ነው። የኢትዮጵያ መንግስት ከኤርትራ መንግስት ጋርና ከህወሓት አመራሮች ጋር የገባው ውዝግብ ወደ ጦርነት ሊያመራ እንደሚችል ተሰግቷል። በዓለም አቀፍ ደረጃ በሚከሰቱ ግጭቶች ዙሪያ ምርምር የሚያደርገው ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ሪፖርት ኢትዮጵያና ኤርትራ የጦርነት አፋፍ ላይ እንደሚገኙ ገልጿል። ሪፖርቱ የኢትዮጵያ የባህር በር ጥያቄና በህወሓት አመራሮች መካከል የተፈጠረው ክፍፍል ለጦርነቱ ምክንያት መሆናቸውን አስቀምጧል። የኢትዮጵያ መከላከያ ሰራዊት ትግራይ ክልል ውስጥ ወደሚገኙ የቀድሞ የጦር ሰፈሮቹ ይገባል ተብሎ የተሰራጨው መረጃ ሐሰት ነው ሲል የትግራይ ክልል ጊዜያዊ አስተዳደር አስተባበለም። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ዛሬ በፌስቡክ ገጹ ባወጣው መግለጫ በማህበራዊ ሚዲያ የተሰራጩ መረጃዎች የተሳሳቱ ናቸው ብሏል። ሌተናል ጀነራል ታደሰ ወረደ የሚመሩት የክልሉ ጊዜያዊ አስተዳደር የማስተባበያ መግለጫውን ያወጣው ከሰሞኑ የማህበራዊ መገናኛ ዘዴ ተጠቃሚ አንቂዎች የፌዴራል መንግስት የመከላከያ ሰራዊት ወደ ቀድሞ የጦር ሰፈሮች እንዲሰፍር ለትግራይ ክልል ጊዜያዊ አስተዳደር አሳውቋል የሚሉ መረጃዎች በስፋት ካሰራጩ በኋላ ነው ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በመግለጫው የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ ማስተላለፉን የሚገልጹ መረጃዎች መሰራጨታቸውን ጠቅሷል። በተጨማሪም የክልሉ ጊዜያዊ አስተዳደር የመከላከያ ሰራዊት በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ ተወስዷልም ብሏል። መረጃው ወደ ህዝቡ ለምን እንደተሰራጨ ስልታዊ ምንጭና ሊያሳካው የተፈለገው ግብ እንዳለ ግልጽ ነው ያለው የክልሉ ፕሬዝዳንታዊ ጽህፈት ቤት መረጃው ሐሰት ነው እንዲታወቅልኝ እፈልጋለሁም ብሏል።